ስሜ ቢያድጎ ቆለጭ እባላለሁ። የአንክሻ ወግሳ ወረዳ የምግብ ስርዓት ማጠናከሪያ ፕሮግራም በተለይ ደግሞ በዚህ አመት ሞዴል ስራ ብለን ያሰብነው በሁለት ቀበሌዎች በበካፍታ ቀበሌ ሸዋባው ብርቱካንና ጓደኞቻቸው በሚል የተደራጁ ኢንተርፕራይዞች ሞዴል ስራ እየሰሩ ይገኛሉ። በሌላ መንገድም ደግሞ በመሰላ ቀበሌ በከብት ማድለብ የተደራጁ ቢቶም ላርገና ጓደኞቻቸው በሚል ስያሜ የተደራጁ ወጣቶች አሉ። እነዚህ ወጣቶች በዚህ አመት ከሚሰሩ ስራዎች ውስጥ ታርጌት እና ትልቅ የሆነ የስራ ፈጠራ ስራ ለመስራት እቅድ ይዘን እየተንቀሳቀስን እንገኛለን። አሁን የምንገኘው በካፍታ ቀበሌ ሸዋባው ብርቱካንና ጓደኞቻቸው የዶሮ እርባታ ፋርም ላይ ነው የምንገኘውና እነዚህ ወጣቶች 8 ወንድ ሴት 7 ሆነው 15 ወጣቶች ተደራጅተው የሚገኙት። እነዚህ ወጣቶች ከመጀመሪያው ሲደራጁ የራሳቸውን ቢዝነስ ፕላን ሰርተው ከሌሎች ወጣቶች ጋር ተወዳድረው አሸንፈው ነው ለዚህ ያበቁት። ስለዚህ ካሸነፉ በኋላ ከራሳቸው 25% ወደ 527,000 ብር አዋጣዋል። ከፕሮግራሙ ደግሞ 75% ወደ 1,551,000 በድምር ወደ 2,068,500 ብር ወጪ አድርገው አሁን የምናየውን ቤት ሰርተዋል። ወደ 800 ዶሮዎችን አስገብተዋል። በዚህ መንገድ ወጣቶቹ በጣም ከፍተኛ የሆነ ተጠቃሚ የሆኑ የሚገኙበት ሁኔታ አለ። እነዚህ ዶሮዎች የገቡበት ጊዜ ስንመለከተው ወደ ሚያዝያ 23-75 ቀናቸው እድሜ ያላቸውን የገቡት በአሁኑ ሰዓት ወደ 4 ወር ከ14 ቀን ይሆናቸዋል ብዬ አስባለሁ። 4 ወር ከ14 ጊዜ ይሆናቸዋል ብዬ አስባለሁ። እና የናሙና የእንቁላል መጣል ናሙና የጀመሩ ወደ 10-15 20 ዶሮዎች እንቁላል መጣል ጀምረዋል። ቀጣይ በሙሉ አቅማቸው እንቁላል መጣል ሲጀምሩ ቢያንስ ወደ 90% አካባቢ እንቁላል ይጥላሉ ብለን የምናስበው ይሄን ከ80 ዶሮዎቹ ከ800 ዶሮዎቹ ውስጥ ወደ 720 ዶሮዎቹ አሁን ባላቸው እንክብካቤ ልክ እንቁላል እንክብካቤ ከተደረገላቸው ወደ 720 እንቁላል በቀን ያገኛሉ። በወር ከ302,000 በላይ እንቁላል ያገኛሉ። ይሄን ወደ ገንዘብ ስንቀይረው ወደ 216,000 አካባቢ እንቁላል ይጥላሉ። ይሄን ወደ ገንዘብ ስንቀይረው ወደ 302,000 ብር ያገኛሉ ብለን እናስባለን። ከወጪ ቀር እነዚህ ወጣቶች በየወሩ ከ75,000 ብር በላይ ትርፍ ያገኛሉ ብለን እናስባለን። ስለዚህ እነዚህ በካፍታ ላይ የተደራጁ የዶሮ እርባታ እንቁላል ጣይ ዶሮዎች ላይ የተደራጁ ወጣቶች ከፍተኛ የሆነ አቅም እያፈሩ ራሳቸውን ወደ ተሻለ ቢዝነስ የሚገቡ ወጣቶች ብለን እየደገፍናቸው እያንቀሳቀስናቸው እንገኛለን ያስባነት። በመሰላ ቀበሌ ቢተው ምላርግና ጓደኞቻቸው በሚል የተደራጁ ወጣቶች አሉ። እነዚህም ልክ እንደ በካፍታ ወጣቶች ራሳቸው ሌሎች ወጣቶች ጋር ተደራጅተው ተወዳድረው ነው አሸናፊ የሆኑት። እንግዲህ የፕሮግራሙ ዓላማ ለግለሰቦች መስጠት ሳይሆን የተሻለ ቢዝነስ ፕላን ያመጡ ሰዎች ተወዳድረው ያሸነፉ ሰዎች ተጠቃሚ የሚሆኑበት አግባብ ነው ያለው። ከዚህ አኳያ መሰላዎችንም ስንመለከት ከራሳቸው ወደ 627,000 ብር 25% ከምግብ ስርዓት ማጠናከሪያ ፕሮግራም ደግሞ ወደ 1,810,000 በጥቅል 2,437,500 ብር ተጠቃሚ በመሆን ከ12 በላይ በሮችን ገዝተው በአሁኑ ሰዓት በሮቹ ወደ ፋርም ገብተው ተጠቃሚ የሆኑ ይገኛል። እና እነዚህ ሁለቱ ወጣቶች በቅድሚያ ራሳቸውን ተጠቃሚ ይሆናሉ። ራሳቸውን ቤተሰቦቻቸውንና ሌላውን አካባቢ እንዲማሩበት በእነዚህ በዶሮ እርባታም ሌሎች ሰዎች እንዲማሩ በከብት ማድለብ ሌሎች ሰዎች እንዲማሩበት ያደርጋሉና ሌላ በውስጣቸውም ሌላ ተጨማሪ የስራ እድል የሚፈጥሩበትን አጋጣሚ መፍጠር አለብን ብለን ነው የምናስበው። ለነሱ ብቻ ሳይሆን ሌሎቹ እዚህ አካባቢ ላይ ያሉ ሰዎች የዶሮ እርባታ እንዲማሩ መሰላ ላይ ያሉ ሰዎች ደግሞ የከብት ማድለብ ስራን በተገቢው መንገድ በሳይንስ መሰረት እንዲማሩና ራሳቸው ተጠቃሚ እንዲሆኑ አልመን እየሰራን ያለ ነው። እንደ ምግብ ስርዓት ማጠናከሪያ ፕሮግራምም ሆነ ሌሎቹ የሚመለከታቸው የስራና ስልጠና የእንስሳት ጽሕፈት ቤትም ለነዚህ ወጣቶች ከፍተኛ የሆነ እገዛ እያደረጉላቸውና እኛም እንችለውን ነገር እያደረግነ ልጆቹ ወጣት ተጠቃሚ እንዲሆኑ ከፍተኛ ርብርብ እያደረግነ እንገኛለን። ከወጣቶቹ አኳያ እውነት ለመናገር በካፍታ ወጣቶች በጣም የተሻሉ ወጣቶች ናቸው። የተሻሉ ብለን የምናስባቸው ሙሉ ጊዜያቸውን በስራ ላይ ያሳልፋሉ። ሙሉ ጊዜያቸውን በስራ ላይ ያሳልፋሉ። ተጨማሪ ወጪ እንዳይወጣ ቤት በመስራት ለቤት አስፈላጊ ሆኑ
እንጨቶችን ሌሎችን ራሳቸው በመቁረጥ በመፍለጥ በመሸከም ትልቅ የሆነ ገዛ ያደረጉና ራሳቸውን ለመለወጥ ገዛ ያላቸው ወጣቶች ስለሆኑ በዚሁ በጀመሩት አሰራር መሰረት እንዲሄዱ ነው የምናደርገው። እኛ ሙያዊ ምክር እንሰጣቸዋለን። ድጋፍና ክትትል ስራችን መለየት የለበትም። ይሄን ብለን ግን በተለይ እዚህ ቀበሌ ላይ ቅድም አንድ ወጣት ሲናገር ነበርና ከምን በላይ ልናመሰግን የምንችለው የበካፍታ ማህበረሰብ ነው። በአሁኑ ሰዓት ወደ 0.5 ሄክታር መሬት ነው የተሰጣቸው። በአሁኑ ሰዓት መሬት በጣም ውድ ነው፣ የአርሶ አደሩ የህይወት መሰረት ነውና ይሄን መሬት ቆርሶ የሰጠን ማህበረሰብ በጣም ልናደንቃቸው ልናበረታተው እንችላለን። የመሰላ አርሶ አደሮችም ልክ በዚያው መንገድ ወደ 0.75 ሄክታር መሬት ለነዚህ ወጣቶች ሰጠዋልና ማህበረሰቡ ከምንም በላይ መደነቅ ያለበት መደገፍ ያለበት ማህበረሰብ ስለሆነ በዚህ አጋጣሚ ማህበረሰቡን በጣም ላከብረው ወዳለው። ወጣቶችም በዚህ መንገድ በዚህ ስራ ልክና በዚህ ስራ ፍቅር ስራ ከሰሩ ከፍተኛ የሆነ አቅም ገንዘብ አንድ የመንግስት ሰራተኛ ከ5000 እስከ 10000 ብር ነው እያገኘ ያለ። እነዚህ ልጆች ደግሞ ቅድም ባሰላነው ስሌት አሁን ዶሮዎቹ መጨመር አለባቸው ብለው ቅድም አስተያየት የሰጡት ትክክል ነው። እሱ መጨመር ያለባቸው ከራሳቸው ነው። የፕሮግራሙ ሀብት ሙሉ በሙሉ አሟጠር ሰጠናቸዋል። ራሳቸው አሁን በግማሽ ቤት ነው ያሉት ዶሮዎቹ። ተጨማሪ ዶሮ መግዛት ይጠይቃል። ይሄን ደግሞ በራሳቸው አቅም ራሳቸው ፕሮግራሙ ሰጧቸዋል፣ መንግስትም ሰጧቸዋል። ከዛ በተጨማሪ ደግሞ ራሳቸውን ኮንትሪቢዩት አድርገው ተጨማሪ ዶሮዎችን ማለት አለባቸው። 800 ዶሮ ከጨመሩ በወር 10000 ብር እያንዳንዱ ወጣት 10000 ያገኛል ማለት ነው። ከመንግስት ሰራተኛ በላይ ያገኛል ማለት ነው። የመንግስት ሰራተኛው ሙሉ ቀን ነው የሚሰራው። እነዚህ ደግሞ በአንድ ሁለት ወጣት ነው በየቀኑ እዚህ ላይ የሚውለውና ሌላ ተጨማሪ የራሳቸውን የግል ስራቸውን መስራት የሚችሉበት አጋጣሚ ስላለ እነዚህ ወጣቶች ከመንግስት ሰራተኛ በላይ አቅም ገንዘብ የሚያገኙበት አጋጣሚ ሊኖር ስለሚችል አሁን በጀመሩት ልክ እየተግባቡ አመራሮቹ ደግሞ የጋራ እየገመገሙ ከሄዱ በጣም ከፍተኛ የሆነ አቅም ያገኛሉ የሚል ሀሳብ ይኖረኛል። የምለው ነገር የለም። ወጣቶቹን አሁንም በድጋሚ የምነግራቸው አሁን በጀመሩት የስራ ፍቅር፣ የስራ ወኔ፣ መግባባት ስራ ከሰሩ አሁን ከፕሮግራሙ አሰራር አኳያም 45% ሴቶችን ያቀፈ ስራ ነው እየሰሩ ያሉና በዚህ አግባብ መስራትና መደጋገፍ አለባቸው የሚል እንትን ያለኝ። ያው ምንችለውን ነገር ለመደገፍ ችግር የለብንም። ያው ስልጠና ማስልጠን አንድ ድጋፍ ነው። ክትትልና ድጋፍ እየመጣ ነው። እዚህ ማድረግ ደግሞ ሌላ ተጨማሪ ገንዘብ ብቻ ሳይሆን ይሄን ማድረግ ጭምር ጥሩ ስለሆነ በዚህ አግባብ እኛ ለመደገፍ ለማጠናከር ዝግጁ ነን። እናንተ ግን መበርታት አለባችሁ የሚል መልእክት ነው ያለኝ። አመሰግናለሁ።